ሰላም ሰላም፣ እንዴት አመሻችሁ? ሙስሊምም ክርስቲያንም ባላችሁበት ቦታ ሰላማችሁ ብዝት ይበሉ። ፈጣሪያችሁ ይጠብቃችሁ፣ በመንገዳችሁ ይከተላችሁ። እናት አባት ቤተሰቦቻችሁን ሁሉ ባሉበት እድሜና ጤና ይስጣችሁ፣ ክፉዋቸውን አያሰማችሁ በማለት ከዚህ በመቀጠል አላዛርና ትንሱን ብቅ ጥልቅ ፈካ ደመቅ ነጠፍ ጠሽ ብዬ መጥቻለሁ። ሰብስክራይብ አድርጉኝ በማለት ማለት ነው። ከዚህ በመቀጠል አላዛርና ትንሱ በዛሬው ዕለት ተገናኝተዋል። እቅፌሽን ልቅሼሽን ብለዋል። እየተቃቀፉ እየተለቃቀሱ በቃ አንጀት የስፍስፍ እኔማ ጦቴ ሁሉ ልቤ ሁሉ ስፍስፍ ነው ያለው። ዋይ ዋይ! ይህ እኮ ፍቅር ከባድ ነው። እናቴ ትሙት ከባድ ነው። እየተዋደዳችሁ መለያየት ማለት ነው። ውይ ይሰውራችሁ ከእንደዚህ አይነት ነገር እና አላዛርና ትንሱ ቅፌሽን ብለው ስቅስቄሽን ብለዋል። የአላዛር እናት ደግሞ ትክዝ ብለው እጃቸውን እንደዚህ በሶፋው ላይ በማስቀመጥ አንገታቸውን ድግፍ በማድረግ አላዛርና ትንሱን በመከለም ላይ ሳሉ ከዛም በኋላ ማለት ነው ቅፌሽን ብለው በቃ ልጆቿ እንላቀቅም ጥሽጦም ባሉ በቃ ጥሽጦምባ በቃ ስፍስፍ ብለው ነው የተለቃቀሱት። ዋይ 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 ወይ ፍቅር እኮ ክፉ ነው። እግዚአብሔርን እየተዋደዳችሁ እየተፈቃቀራችሁ እኮ ነው የምትለያዩት። እግዚአብሔርን እሷም ታፈቅረዋለች እሱም ያፈቅራታል። በቃ ወዳቸው ቡቡት ብሎ በቃ ስፍስፍ እየክሽ ሲሉ እኔ ራሴን ቡጭ ከእግር እስከ ጭንቅሌ ድረስ ነው የነዘረኝ ራሱ። እናቴ ትሞት አሳዘኑኝ። ሽቅብ ሁሉ ነው የነዳኝ። ሽንት ቤት ሁሉ ነው ያሮጠኝ። እውነቴን ነው የምላችሁ። ወይ ዋይ ወይ ወይ እናቴ ትሞት። ይሄ ፍቅር ግን ክፉ ነው እንዴ! እሷም እኮ እሱ ልቧ ውስጥ አለ፣ እሱም እሷ ልቧ ውስጥ አለ፣ እሱም የእሷ ልብ ውስጥ አለች። የኔ እናት፣ የኔ አባት፣ የኔ ኩላሊት፣ የኔ ሳምባ። አይ ፈጣሪ ሆይ እንደው መድኃኔዓለም እንደው እኔ ኃጢአተኛ ነኝ። እንደው ሁለቱን አላት ማጣብቃ ያሳየን። እናቴ ትሙት። ይሄንን ፍቅርማ ንፋስ መግባት የለበትም። ንፋስ ከገባማ ይንበቀበቃል። በቋቅ ብሎ ነው የሚንበቀበቀው። መድኃኔዓለምዬ እውነት በጣም ነው የሚዋደዱት። እመብርሃን እንደ ፈጣሪ ጣልቃ ይግባበት፣ አይለያዩ። እኔማ የእናትየው አስተያየት ራሱ ትክዝ። እናትየውማ ፍዝዝ ድንዝዝ እኮ ነው ያለችው። የኔ እናት ፍዝዝ ድንዝዝ መልስ መስጠት ሁሉን ያቃታት በቃ የእናት ወድ ይሄኔ ቁጭ ብላ እኔ ልጄን እዚህ ውስጥ የከተትኩት እኔ በገዛ እጄ ልጄን እንደዚህ አንሰቀሰኩት እኔ አፈር ልብላ ያለች እኮ ነው የኔ እናት። ወይ እናት እኮ ወዷ ከባድ ነው እናቴ። እና አጎትየው ደግሞ ጅርግም እያለ መጣ። ከዛ ትንሱና አላዛርዬ እቅፌሽን ላይ ነበሩ። ከዛ ዘራፍ ነው ያለው። አይኔ እያየ እኮ ነው። ዘራፍ ምን ልትሰሪ መጣሽ አላት። እኮ እኛ ቆመን እያየን ማለት ነው። ዋይ ያጎት ግፉ እንደው ምን አለ እንደው ፍቅርን እንደው አጣብቀው እንካልክ ቢሉ በዛን ሰዓት እንዴ እንካለ ቢሉ አስባችሁታል? የሁለቱ ደስታ ሳይ ሲሉ ነው የሚታየኝ እኔማ። እና አንጎትየው አይሆንም በአንገቴ ቢላ ይግባ ብሎ ጦሽ አሉ። አጎትየው ግን ምን ሆኖ ነው? የሚያለያዩት? እናቴ ትሙት። እየተዋደዱ እኮ ትምህርቷን መማር መጨረስ ትችላለች እኮ እንዴ ልጅቷ። እንዴ ከ20 ቤት ማለት ከ18 ቤት 20 ቤት ትገባለች። መታሰር የለባትም። ማለት ንጽህና ልል ነበር ለወሬስ ቸኮል። አይ ግጂጂዬ ነፃነትን ሊሰጧት ይገባል። እውነት የወደደች ፍቅሯን አያሳጧት። አጎት የራሱ ደግሞ እንዲሁ የራሱትን ፍቅር ወደኋላ ተመልሰው ይሁን። እነዚህ ልጆች እንደው አያድርስ ነው። እኔም እንደው የኔ አባት እንደው አሳዘነኝ እውነት። እናትየው ግን ፍዝዝ ድንዝዝ አሉ እኮ። ድርቅ እኮ ነው ያለችው። እኔ አፈር ልብላ። ዋይ ለነገሩ እንኳን እርሱ እኛም ፈዘናል ደንዝዘናል እኮ። ይጣበቃሉ ስንል ግን ይህ ዩቲዩብ ላይ የወጣ ፍቅር አይበረክትም። የሰው አይን ነው የሚገለው። የሰው አይን ያለያየ አይበረክትም። የሰው አይን ነው ጠንባ አድርጎ የሚያለያየው። እናቴ ትሙት። ሄሉንና እንዳልክት እኔማ እንዳራጋቢ ነበርኩ። እፈይ አቤት ቲክቶክ ላይ በአንድ እግር እኮ ነው ያቆምኩት። እንዲ ሰው ሁሉ በዛ ፍቅር በእነሱ ፍቅር ጠንባ ብሎ ሊፈነዳ ሄልዬ እንዳልክዬ ሲሉ ይሄው በቡዳ ብልቅ
አስደርጊያቸው ይኸው አለያየው። አልዓዛርንም በየሜዳው ለጥፈውት ቲክቶክ ላይ ዩቲዩብ ላይ እፍ ስንል ይኸው ቡዳ አስበላ ናቸው። ይኸው አለያየናቸው። ዋይ ለምንድን ነው ሁለሚዋደዱ ሰዎች ፍቅር ማይሆንላቸው? አልዓዛርዬ እኔ ላልቅስልኝ ፎቶ ራሱ እያየው እኮ ውይ ወንድ ልጅ ሳያልቅስ እናቴ ትሞት ወንድ ልጅ ሳያልቅስ ስፍስፍ አልኩ እኮ እንዶ ባላዩ ይሻልኛል። ጂጂዬ ቀጥይበት የኔ እናት። የዩቲዩብ ፍቅር አይበረክትም፣ ንፋስ ይገባበታል፣ ምች ይመተዋል። እናቴ ትሞት ዋይ እንውይ ብቻ ይሄ ጸሎት ነው የሚያስፈልገው። እመብርሃን በጣልቃ ትግባላቸው፣ አንድ ታድርጋል። ሳላቀው አንተባተበኝ እኮ ጂጂዬ አትተባተቢ አንቺ ሞጥ ሟጣ አንቺ ሙጢ አትንተባተቢ እና እመብርሃን እንደ ሃይማኖታችሁ ጣልቃ ይግባላችሁ፣ ፍቅራችሁን ይመልስላችሁ። በእውነት እየተዋደዱ መለያየትን የሚያክል ነገር ከባድ ነገር የለም። ምክንያቱም እኔም ቀምሼዋለሁ፣ እየወደድኩት እያፈቀርኩት እናቴ አሁንም እንዋደዳለን እንፋቀር 18 ዓመት በሙሉ ይኸው እስካሁን እሱም አግብቷል፣ እኔም አግብቻለሁ። ልቤ ውስጥ ጡቴ ውስጥ ደረቴ ውስጥ ያለው እሱ ነው በቃ እሱ ነው እንጂ የሚመላለስልኝ ፍቅር እኔማ ዛፍ ላይ ነበር የሚያስወጣኝ። አሁንማ ይና አልዓዛርን ሳይኮ ዋይ ፍቅር አስጨናቂ ነው ፍቅር። አይ መድኃኒዓለም ምን አለ የተፋቀረ ሰው ግን ቢጋባ ማለት ነው። ለማንኛውም አልዓዛርዬ እና ትንሱ አይዟችሁ። እናንተ እህል ውሃችሁ ከሆነ እግዚአብሔር አምላክ ያገናኛቸዋል። ዋናው በልብ መተሳሰብ ነው። ልብህን ጠብቅ፣ ልብሽን ጠብቂ። ያው አጎትየው ግን እኔ እንጃ ባርሜጣቸው ራሱ ያስፈራል። ባርሜጣቸው ራሱ እንዲህ አጎትየው ግን ምን ሆኖ ነው እንዲህ ባርሜጣ ድፍት አድርገው ልጆቹን ልይት እኮ ነው ያደረጓቸው። ልይት ይሄማ አይነፋም። እናንተ ግን ዩቲዩበር ላይ ያላችሁ ደጋፊዎች፣ የነሱ ደጋፊዎች ማለት እንዲህ ዝም ብላችሁ ታያላችሁ። ባርሜጣቸውን ትይዙና ከኋላ በኩል ማለት ነው ልብሳችሁን ጉትት እያደረጋችሁ ማለት ነው አንድ ሰው አርጩሜ ይዞ ግርግር ቅልጥም አጎትየው እንዳይወጡ ነበር ቅልጥም እያላችሁ ማስወጣት። ሁለቱንም ፍና አርግቶ ቁጭ ማድረግ፣ እሳቸውንም እዛው ሚስት መዳር። አልዓዛር እናንተን ማዳዳር ነው ያለባችሁ። ማዳዳር እንዴት ቆማችሁ ዝም ብላችሁ ታያላችሁ? ወይ እናቴ ትሙት ቤተሰብ የገባበት እኔ አላቅላችሁም። ግን እግዚአብሔር አምላክ መልሶ ያገናኛችሁ። እግዚአብሔር ፍጻሜያችሁን ያሳምርላችሁ። ለማንኛውም መልካም ምሽት ይሁንላችሁ። መልካም የእንቅልፍ ሰዓት